ሰላም ጤና ይስጥልኝ። ውድና የተከበራችሁ የኢስማ ንጉስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ከረጅም ጊዜ መጠፋፋት በኋላ እንግዲህ ዛሬ በአዲሱ ቻናል ወይ በዚህ በተረሳው ቻናል መጥቻለሁኝ። እንግዲህ በጣም ረጅም ጊዜ ሆኖኛል በዚህ ቻናል ላይ ቪዲዮ መጫን፣ ፖስት ማድረግ፣ ዩቲዩብ ላይ በመግባት ካቆምኩ ማለት ነው። ለሱ ደግሞ ምክንያቴ ቻናሉ ከተከፈተ እንግዲህ ወደ 3 ዓመት እየሆነው ማለት ነው። ግን ሞኔታይዜሽን ለመሆን የሚያስችለኝን መስፈርቶች በሙሉ አሟልቼ ጨርሼ ነበር። ግን ደግሞ እንዳጋጣሚ ሆነና ሞኔታይዜሽን መሆን አልቻልኩም። ደጋግሜ አፕ ላይ በማደርግበት ሰዓት ሞኔታይዜሽን ሊቀበለኝ ባለመቻሉ ይህንን ቻናል ተስፋ ቆርጬበት ነበርና አቁሜው ነበር። ያ ማለት ግን ዩቲዩብ መስራቴ ሙሉ በሙሉ አቁሜያለሁ ማለት አይደለም። ሌላ ቻናል ከፍቼ በሱ ቻናል እየሰራው ነበር የምገኘው ማለት ነው። ትናንትና እንዳጋጣሚ ሆነና ድንገት ይሄንን ቻናል ስከፍት ሞኔታይዜሽን እንደተቀበለኝና ኮንግራቹሌሽን የሚል መጣልኝ ማለት ነውና እጅግ በጣም የተደሰትኩት ከምነግራችሁ በላይ ማለት ነው። ምክንያቱም አልጠበቅኩም፣ አላሰብኩትም። ይሄንን ቻናል በጭራሽ አፕላይ ይሆናል ብዬ በዚህ ሰዓት አልጠበቅኩም ነበርና ደስ ስላለኝ ደስታዬን ደግሞ ከእናንተ ከወዳጆቼ ከቤተሰቦቼ ጋር እናንተ ስለሆናችሁ ለዚህ የሚያደረሳችሁኝ ከእናንተ ጋር ለመካፈል ነው ማለት ነው የመጣሁት። ከአሁን በኋላ ግን ጠንክሬ መስራት እንዳለብኝ በዚህም ማለትም በአዲሱ ቻናሌም ብቻ ሳይሆን በዚህም በነባሩ ቻናሌም መስራት እንዳለብኝ ነው የተረዳሁትና እናንተም እንግዲህ ብንጠፋፋም ከአሁን በኋላ እንደተለመደው ሰፖርት እንደምታረጉኝ አምናለሁ እና ደስ ስላለኝ ደስታዬንም ከእናንተ ጋር ለመካፈል ነው ዛሬ የመጣሁት ማለት ነው። እና በዚሁ አጋጣሚ ደግሞ ተስፋ የቆረጥንባቸውን ነገሮች እግዚአብሔር መልካም ነው እና በራሱ ጊዜ በራሱ መንገድ ያስተካክለዋል። እውነቱን ለመናገር ትናንትና በዚህ ሰዓት አፕላይ ይሆናል ብዬ አላሰብኩም ጭራሽ። ምክንያቱም ተደጋጋሚ ሞክሬያለሁ፣ የቅሬታ ቪዲዮ አስገብቻለሁ ከአንዴም 2 ጊዜ ማለት ነው። ግን ሁለቱም ተመላሽ ነበር ያደረገብኝ፣ አልተቀበለኝም ነበር ማለት ነው። እና ተስፋ ቆርጬ ሙሉ በሙሉ ከዩቲዩብ ስራ አልወጣሁም። ግን ደግሞ በዚህ ቻናል ያለኝን ተስፋ አጥቼ ነበር ሙሉ በሙሉ ማለት ይቻላል። ለዛም ነው ቸክ አላደርገውም። እንደውም የሆነ ሰዓት በዚህ በ15 ቀን በ3 ሳምንት ውስጥ ይመስለኛል እና ወደ በፊተኛው ማለት ወደ አዲሱ ቻናል ገባሁ ብዬ በነባሩ ቻናል ላይ ገብቻለሁ እና ቆይቼ ሳየው የሆነ 40 ደቂቃ ምናምን ካለፈ በኋላ ነው ሳየው ፕሮፋይሉ የኢስማ ንጉስ ቻናል ነው ማለት ነው። ወይ ደግሞ በዚህ ነው እንደገባሁት ብዬ እንደው ቶሎ ወጣሁኝና እንደገና ተመልሼ በአዲሱ ቻናል ገባሁ ማለት ነው። ያ ማለት ምንድነው? በዚህ ቻናል የነበረኝ ተስፋ አልቆ ነበር ማለት አይቀበለኝም። በቃ ዩቲዩብ እና ይቀመጥ በቃ አላጠፋው መቼስ እያልኩኝ ዝም ብሎ ነበር የተቀመጠውና ትናንትም እንዳጋጣሚ ነው ስከፍት በድንገት ኮንግራቹሌሽን የሚል የመጣልኝ ማለት ነውና መስተካከል የነበረባቸው አፕላይ የሚደረጉ ነገሮች ነበሩ። እሱን እንግዲህ ከአንድ ወንድሜ ጋር ተባበርንና ሰራ ነው ተቀበለኝ። በጣም ደስ ብሎኛል። ለዚህ ደግሞ ደስታ ያበቃኝ ደግሞ እናንተ ሰፖርት ስላረጋችሁኝ፣ ሰብስክራይብ ስላረጋችሁኝ፣ ላይክ፣ ኮመንት፣ ሼር እያደረጋችሁ ሰዓቴንም ደግሞ ቪዲዮዬን እያያችሁ እንድሞላ ስላደረጋችሁኝ ስላበረታታችሁኝ ነው። ስለዚህ በጣም አመሰግናለሁ። እናም ደግሞ በምንም ሁኔታ በማንም ሁኔታ ሆኖ እኛ ተስፋ የቆረጥንበትን ነገር እግዚአብሔር ሲፈቅድና ሲወድ ደግሞ በሱ ጊዜ ውብ እንደሚያደርገው አይቻለሁ ማለት ነው እና እግዚአብሔር ይመስገን ስለ ሁሉም ነገር ስለተደረገልኝም ስላልተደረገውም ነገር ሁሉ እግዚአብሔርን አመስግኑልኝ። እኔ በጣም ደስ ብሎኛል። ከዚህ በኋላ ግን ጠንክሬ እሰራለሁ ከእናንተ ጋር አስተማሪ የሆኑ ሀሳቦችን እና በዚህ ቻናል አንዳንድ ጠቃሚ ነገሮችን የፀጉር እንዲሁም የውበት መጠበቂያዎችን እንዲሁም ደግሞ ትምህርታዊ የሆኑ ነገሮችን ነው በዚህ ቻናል ይዤ መምጣት የምፈልገው ወደፊት። በሱ እንገናኛለን። በቅርብ ቶሎ ቶሎ ለመልቀቅ እሞክራለሁኝ። ወይኗ ሚዲያ የሚል ደግሞ ሌላ ቻናል አለኝ። እሱንም ከቻላችሁ ሰፖርት አድርጉኝ። እሱ ሰዓቱም ገና ነው። በዛ ደግሞ ሰዓት የሞልቼ ደግሞ ሞኔታይዚንግ ደግሞ በድጋሚ በዛም እንደማመሰግናችሁ እርግጠኛ ነኝ። እናንተ እህት ነኝ። አሁን ከኔ ጋር ሆኑ፣ ሰፖርት ማድረጋችሁን አትርሱ። በጣም አመሰግናለሁ። ወዳችኋለሁ። ደስ ብሎኛል። በጣም ነው ደስ ያለኝ እውነቱን ለመናገርና ደስታዬን ደግሞ ከኔ ጋር ተካፈሉ ብዬ ነው። አመሰግናለሁ።